что-то падает. Серьезно? የአሜሪካው መከላከያ ወይም የጦር ሚኒስቴር ፔንታጎን አርብ ዕለት ከማይታወቁ ወይም ያልተለመዱ ክስተቶች ጋር የተያያዙ ቪዲዮዎችን፣ የድምጽ ቅጂዎችንና ሰነዶችን የያዙ 40 ፋይሎችን አስገራሚ በሆነ መንገድ ለቋቸዋል። የሰው ልጅ የማያውቃቸው በቀላሉ የማይረዳቸው ምን እንደሆኑም ለማወቅ አዳጋች የሆኑትን እነዚህን ነገሮች ይፋ ማድረጉ ምናልባትም ፔንታጎን ከተለየ አቅጣጫ ሊታይበት ይችላል ተብሏል። ዩፎ ወይም ደግሞ ዩኤፍኦ ማለት በእንግሊዝኛው አንአይደንቲፋይድ ፍላይንግ ኦብጀክት ሲሆኑ በምህጻረ ቃል ማለት ነው። ትርጉሙ ምንነታቸው ወይም ማንነታቸው ያልታወቀ በራሪ አካላት እንደሆነ ይነገራል። ሰማይ ላይ የሚታዩ ግን ደግሞ ሳይንሳዊ ምርመራዎች ወዲያውኑ ምንነታቸውን ማረጋገጥ ወይም መለየት ያልቻሏቸው እንደሆኑ ይነገራል። በየትኛውም አጋጣሚ ሁኔታዎች ስለ ዩፎ ይወራል እንጂ ዩፎ ማን ነው? ዩፎ ምንድናቸው? ከየትስ መጡ? ማንስ ፈጠራቸው? ቤት አካባቢ ይኖራሉ? አላማቸው ምድር ላይ ብቅ ብለው የሚያስፈራሩበት ምንድነው? የሚያውቅ ሰው የለም። አብዛኛውን ጊዜ በረራቸው ያልተለመደ እንቅስቃሴ ያሳያል። ከሌላ ፕላኔት የመጡ የባዕድ አገር ኤሊያን መንኮራኩሮች እንደሆኑ ተደርገው በሰፊው ሲታሰቡም ቆይተዋል። አሁን ግን እነዚህን ጉዳዮች የተመለከቱ መረጃዎች አሜሪካ ለማውጣት ቀጥላበታለች። ያም ሆኖ ግን የተሳካ መረጃ እስካሁን መስጠት አልቻለም። ዩፎዎች በእርግጥም ከሌላ ፕላኔት ወይም ካልታወቀ ባዕድ አገር ወይም ሌላ ፕላኔት ወይም ደግሞ ምድራችን ልትረዳው የማችለው የሰው ልጅም ከአቅሙ በላይ ከሆኑ ጉዳዮች የትኛው አጋጣሚና በየትኛው የዓለም ጥግ ተንቀሳቅሰው ወደ ምድር ይመጣሉ? ምላሽ እስካሁን የለም። አሜሪካ በዚህ አጋጣሚ ዓለምን ሙሉ ቆጣጠራለሁ ትላለችና እዚህም እዛም አብራሪዎቿ ሲንቀሳቀሱ፣ ሳይንቲስቶቿን በየባህሩ አቅጣጫ ሲሄዱ፣ ወደ ሰማይም ለመሄድ ሲሞክሩ ይገጥሟቸዋል። እነዚህ ጉዳዮች ግን ታይተው የሚጠፉ ውልብ የሚሉ እንጂ በግልጽ ምን እንደሆኑ ለማየት አዳጋች ሆነው ቆይተዋል። ፔንታጎን አሁን በተወሰነ መጠን መልቀቅ ጀምሬያለሁ ብሏል። በእርግጥ ፔንታጎን የሚለቃቸው የተወሰኑትንና ማየት ወይም መቀረጽ የቻሉትን በአጋጣሚ በቪዲዮ ውስጥ የገቡትን እንጂ እጅጉን ስልብ በማለት የሚታወቁትን ግን መረጃ ማውጣት እንደማይችል ሳይታለም የተፈታ ሆኗል። እነዚህ በራሪ አካላት የሚከተሉትን ነጥቦች ያካትታሉ ወይም ልምዳቸው አስቸጋሪ ምን እንደሆኑ ለማወቅም አዳጋች ሆኑ መሆናቸውን ደግሞ በተለየ አጋጣሚ ሳይንቲስቶች ሲያስቀምጡ ኖረዋል። እነዚህ በራሪ አካላት ያልተለመዱ ናቸው። ያልተለመደ የተፈጥሮ ክስተትን ያሳያሉ። እንደ ሜትሮ የወደቁ ድንጋዮች ወይም ደግሞ ልዩ የበረራ በደመና ውስጥ አልፈው የሚሄዱ እንደሆኑም ሊገመቱ ይችላሉ። በእርግጥ ይህ ሁሉ ግምት እንጂ ይህ ነው የሚባል ትክክለኛ ጉዳይ የላቸውም። ያልተለመዱ ተብለው የተያዙ ያልተለዩም ይባላሉ። As you remember, I recently directed the Secretary of War. How good is Pete Hegseth doing, by the way? To begin releasing government files relating to UFOs and unexplained aerial phenomena. And I figured this was a good crowd because I know you people, you're really into that. I don't know if I am, but so I'm pleased to report today. I thought I'd save it for this crowd because you're a little bit out there, you know, a little bit. That this process is well underway and we found many very interesting documents, I must say. And the first releases will begin very, very soon. So you can go out and see if that phenomena is correct. You'll figure it out. Let me know. Let me know. But we've had a lot of questions. It's something that really captivates the mind. There's no question about it. ሰው ሰራሽ እቃዎች ወይም ደግሞ ሰው ሰራሽ ነገሮች ናቸው። እንደ ሚስጥራዊ የሙከራ አውሮፕላኖች፣ ሳተላይቶች ወይም ድሮኖች ተደርገው የሚቆጠሩ እዚህም እዛም ለመቆጣጠር አዳጋች ሆኑ ከፍጥነታቸው እስከ ምንነታቸው አለመለየት አካባቢው ላይ ሲገኙ የሚያስጨንቁበት አጋጣሚ ፈታኝ ሆነው የተመዘገቡ ናቸው። የጨረርና የአየር ሁኔታ መዛባቶች ሊፈጥራቸው ይችላል በሚል ብዙዎች ደግሞ ሳይንሳዊ ለማድረግ ይሞክራሉ። በአካባቢ አየር ውስጥ የሚፈጠሩ የብርሃን ነጸብራቆች ናቸው በማለት አንዳንዶች ለማስቀመጥ ይሞክራሉ። የቸገረው አይነት ካልሆነ እነሱ ግን እንደዛ እንዳልሆኑ ይነገራል። ዩፎዎች ከምድር ውጪ ባሉ ፍጥረታት ኤሊያንስ የሚመሩ እንደሆኑ ይነገራል። ከፍተኛ እምነት ቢኖርም ግን በሳይንስ በኩል ግን አብዛኞቹ በሰዎች ወይም በተፈጥሮ ክስተቶች የተፈጠሩና የሚታዩ እንደሆኑ ይነገራል። ሰዎች የፈጠሯቸው ምናባዊ ክስተቶች ወይም ደግሞ አንዳንድ ሁኔታዎች ጊዜን ጠብቀው በመፈንዳት የሚፈጥሩት ጣጣ ሊሆን ይችላል በሚል ሀሳባቸውን ያስቀምጣሉ። ተፈጥሮ ይሉታል። ያው ተፈጥሮ ሲባል
እነሱ ከሰው ልጅ አቅም ውጭ ሆነ አንዳች ኃይል የፈጠረውን ለማለት ሲፈልጉ ነው። ፈጣሪ እንደማለት ነው። ይሁን እንጂ የዓለማችን መንግስታትና የጠፈር ምርምር ተቋማት እንደ ናሳ ያሉትን ጨምሮ ስለዚህ ጉዳይ በየጊዜው ጥናቶችና መግለጫዎችን ያወጣሉ እንጂ ትርጉም ያለው ስራ ለዓለም ሰርተውላት አያውቁም። Estaría bárbaro. Bueno, a subir al escenario. Hace foto, levantando. እነዚህ መረጃዎች ለህዝብ እንዲለቀቁ በሚያዘው በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ መሰረት ፕሬዚደንሻል ኦርደር ወይም ኤክስኪዩቲቭ ኦርደር ይባላል። ከሲአይኤ፣ ኤፍቢአይ፣ ናሳና የኢነርጂ ዲፓርትመንቱ ቁሳቁሶችን እነዚህን ዩፎ የተባሉትን አካላት ሰብስቦ ይፋ አድርጓል። መረጃው በእርግጥም እውን ይሁን ወይም አይሁን ለማረጋገጥ አዳጋች ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን ዩፎዎች እነማን ናቸው፣ ምንድናቸው የሚለውን ለማጣራት እንዲሞከር ትዕዛዝ ሰጥቷል። አንዳንድ መረጃዎችም መውጣታቸውን ቀጥለዋል። እነዚህ መረጃዎች ለህዝብ እንዲለቀቁ በሚያዘው ፕሬዝዳንታዊ ትዕዛዝ መሰረት ከሲአይኤ፣ ኤፍቢአይና ናሳ የኢነርጂ ዲፓርትመንት ወይም መስሪያ ቤቱ እንደዚህ አይነት ነገሮችን ቢሰበስብም ውጤቱ አሁንም ሰበሰበ ከማለት የተሻገረ አይደለም። ፔንታጎን አርብ ዕለት ከማይታወቁ አሊያም ያልተለመዱ ክስተቶች ጋር የተያያዙ እነዚህን ቪዲዮዎች ወይም ደግሞ የተቀረጹ ድምጾች ለማጋራት እድሉን አግኝቷል። በፕሬዝዳንታዊ ትዕዛዝ ወይም ፕሬዚደንሻል ኦርደር የሆነ እንደሆነ ተነግሯል። ታዲያ ፕሬዝዳንት ዶናልድ ትራምፕ በስራ አስፈጻሚነታቸው ትዕዛዝ መሰረት ከብዙ የአሜሪካ የስለላ ኤጀንሲዎች የተሰበሰቡትን 40 ሰነዶች በቪዲዮም በድምጽም ይፋ እንዲደረጉ አድርገዋል። ፔንታጎን እነዚህን አካላት በይፋዊ የዩኤፒ ድረገጹ ላይ አሳትሞ ወይም ደግሞ ይፋ አድርጓቸዋል። ይህም በዚህ ዓመት መጀመሪያ ላይ ፕሬዝዳንት ዶናልድ ትራምፕ የተፈረመውንና እንደዚህ ያሉ መዝገቦችን በይፋ እንዲለቀቅ የሚጠይቀውን የፕሬዝዳንት ትዕዛዝ አካል እንደሆነ ተነግሯል። ፕሬዝዳንት ዶናልድ ትራምፕ በዩፎዎች ጉዳይ ላይ አንዳንድ ነገሮችን ለማስቀመጥ የሞከሩት ፖለቲካዊ ጣልቃ ገብነትን የብዙዎችን ቀልብ ወደ ሌላ አቅጣጫ ለመውሰድ ነው በሚል ሀሳባቸውን የሚያጋሩም ቁጥራቸው ያዘ አይደለም። ያም ሆኖ ግን ፕሬዝዳንት ዶናልድ ትራምፕ በአንዳንድ ጉዳዮች ላይ ጥያቄ ቢነሳባቸውም ስለ ዩፎ ግን ማወቅ ይፈልጋሉ። ስለ ዩፎ ከዚህ ቀደም ፕሬዝዳንት ባራክ ኦባማ ሀሳብ ሲሰጡ አሉ ብሎ ነበረ። ፔንታጎን በይፋዊ ድረገጹ ላይ ሲያስቀምጥም እነዚህ ነገሮች መኖራቸውን በግልጽ የጠቆም አድርጎታል። 40ዎቹ ፋይሎች የፔንታጎን፣ የናሳ፣ የሲአይኤ፣ የኤፍቢአይና የኢነርጂ ወይም ደግሞ የኃይል ሚኒስቴሩ እንደሆኑ ተነግሯል። ከነዚህ የተሰበሰበ እንደሆነ በይፋ ተቀምጧል። ለዚህ ነው ቀለል ያለ መረጃ አይደለም በሚል ታሪካዊ መዛግብቶችን በመመርመር የሚታወቁ ተቋማት ሳይቀሩ ይበል የሚያሰኝ ነው በሚል ሀሳባቸውን እየገለጹ የሚገኘው። ፕሬዝዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ ጥያቄ በበዛባቸው ሰዓት እንዲህ አይነቱን ሁኔታ ይፈልጉታል የሚል ሀሳብም እየተነሳ ነው። ከሰነዶች መካከል አንድ ወታደራዊ አብራሪ ለ3 አስርት ዓመታት ያህል በአገልግሎት ጊዜ ውስጥ ካየሁት ከማንኛውም ነገር የተለየ የሆነ ነገር አንድ ጉዳይ አጋጥሞኛል በሚል አስቸጋሪ ሁኔታ ለመግለጽ ሞክረዋል። አብራሪዎች የባህር ላይ ሰራተኞች ወይም ደግሞ መርከበኞች የማይታወቅ አንዳች ነገር ሲያገኙ ጫናው እየከበዳቸው ለመቋቋም እየተፈተኑ ለመመለስም ግድ የሚላቸው እንደዚህ አይነቶቹ አካላት የኒውክሌር ጦር መሳሪያ ጣቢያን ሳይቀር ጥሰው በመግባት ይታወቃሉ። በኢነርጂ ሚኒስቴሩ የቀረበ አንድ ጉል ሰነድ ወይም ደግሞ ግልጽ በሆነ መንገድ ያስቀመጠው አንድ ሀሳብ አለና ይህም በ2015 ላይ የሆነውን እንደሆነ በ2015 በአማሪሎ ቴክሳስ አቅራቢያ በሚገኘው የፓንቴክስ የኒውክሌር ጦር መሳሪያ ተቋም ላይ የተገደበ የአየር ክልል ውስጥ የገባ ያልታወቀ አንዳች ነገርን ያስቀምጣል። ይህ እንግዲህ ከዚሁ ከዩፎች ጋር ግንኙነት እንዳለው በግልጽ ይፋ ሆኗል። ሁለት የደህንነት መኮንኖች ወይም የተቋሙ ሰራተኞች ይህን አካል ተከትለውት ለማየት ሞክረውት ነበረ። መርከብ ነገርም እንደተመለከቱ ይናገራሉ። ወይም ደግሞ በአጉሊ መነጽር ለመመልከት ሲሞክሩ የሚታይ የማንቀሳቀሻ ስርዓት እንደሌላት ይችኑ መርከብ መሳይ ወይም አካል ተመልክተዋል። ለአንድ ወይም ለ2 ደቂቃዎች ያህል በእይታ ውስጥ ካንዣበበች በኋላ የት እንደገባች ይችው ነገር ወደ ሰሜን ቀጥላ ሄደች። ከአካባቢውም ወጣች። ምንነቷን ግን ማረጋገጥ በሰዓቱ እነዚህ ሁለት የደህንነት አባላት አላወቁም ነበረ። እንዲህ አይነት ችግሮች በአብዛኛው የሚፈጠሩት ወደ ውቅያኖስና ወደ ባህር
ጠልቀው ሲገቡ ምን እንደሆነ ይነገራል። ከፍ ብለው ወደ ሰማይም አብራሪዎች ሲንቀሳቀሱ ዩፎ የሚባሉት አካላት መተው ያስጨንቋቸዋል። ከተለቀቁት ፋይሎች ውስጥ ግማሽ ያህሉ ከ2010 ጀምሮ የተጀመሩ ወይም ደግሞ ከዛ ጊዜ ጀምሮ በሰነድ ውስጥ ያሉ ናቸው። በአትላንቲክ ውቅያኖስ፣ በምዕራብ ፓሲፊክና በመካከለኛው ምስራቅ በወታደራዊ አሳሾች የተቀረጹ የኢንፍራሬድ ቀረጻዎችንም ያካተተ እንደሆነ ተቀምጧል። ለዚህም ነው በየዓለም ጥጉ እነዚህ ዩፎዎች አሉ። ማናቸው ምንድናቸው የሚለው ግን ፈታኝ ነው የሚባለው። በአትላንቲክ ውቅያኖስ ላይ አንድ የ2020 ግጭት በባህር ኃይል መርከብ አባል ጥቁር ቡናማ መልክ ያለውና ከ12 እስከ 15 ጫማ ቁመት የሚለካ ነገርን ወይም አካልን ያካትታል። ይህም በከፍተኛ ሁኔታ ተቀንሶ ሪፖርት የተደረገ እንጂ በትክክል ሙሉ ሀሳቡ አልተቀመጠም። በአትላንቲክ ውቅያኖስ ላይ እንደዚህ አይነት አደጋ ሲፈጠር 2020 ላይ የተቀረጸው ወይም አደጋውን የፈጠረው መጥፎ አካል ነበር የሚለው ነው። በሌላ ደግሞ አንድ ጥቆማ ወጥቷል። በ2019 በምስራቅ አሜሪካ ላይ በአየር ኃይልና በባህር ኃይል ውስጥ 28 ዓመታት ልምድ ያላቸው ወታደራዊ አቪዬተር የሚባሉት የታየውን ሁኔታ እጅግ አስቸጋሪ ምን ብዬ ልንገራችሁ በሚል ሀሳቡን ይገልጻል። ሲያስታውሰውም በእርግጥ ይሄ ነገር በህልሜ ነው ወይስ በሆነ እስከ ማለት ያደርሰዋል። አብራሪው የነጋሩ ጉዳይ እጅግ አስቸጋሪ ነው ይላል። ባህሪውም ለመለየት ከባድ ነው አለ። በአየር ኃይልና በባህር ኃይል ውስጥ ለ28 ዓመታት አገልግሎት ከነበረው ከማንኛውም ነገር የተለየ እንደሆነ ለመጻፍ ሞክሯል። ጀልባ መሳይ አካሉ ከአውሮፕላኑ በታች ታይቶ አቅጣጫውን ቀይሮ ከአውሮፕላኑ በተቃራኒው በመጓዝ ቀጥ ባለ መስመር በፍጥነት ይንቀሳቀሳል ወይም ሽው ብሎ አለፈ ይላል። አቪዬተሩ ጉዳዩን ለመቅረጽ እጅግ አስቸጋሪ ሆኖበታል። ይህን ሙከራ ከማድረጉ በፊትም ለ10 እስከ 15 ሴኮንዶች ያህል ተመልክቻለሁ ብሏል። ግን 4 ማዕዘን ቅርጽ ያለው ጀልባ መሳይ ነገር ግን በከፍተኛ ፍጥነት ከካሜራ እይታ ወጥቶ የሚንቀሳቀስ እጅግ አስቸጋሪ አካል በሚል ለመግለጽ ሞክሮታል። ብዙ ነገሮች መፍትሄ አልባ የሆኑ በሄዱበት አካባቢ እንደዚህ አይነት ችግሮች ዓለም ላይ የተፈጠሩ ሲሄዱ ለምን በዚህ መፍትሄ ላይ ስለ ዩፎ እውቀትን ሳይንቲስቶች ማስቀመጥ አቃታቸው በሚልም በርካቶች ጥያቄ ያነሳሉ። ዩፎ አን አይደንቲፋይድ ፍላይንግ ኦብጀክት በመባል የሚታወቁት ከስማቸው መረዳት እንደሚቻለው ምንነታቸው ያልተረጋገጡ የሰው ልጅ ተመራምሮ እንደዚሁም ደግሞ በቅጡ ያልተረዳቸው ግዑዝ በራሪ አካላት እንደሆኑ ነው። ዩፎ በአማርኛ ትርጉሙ ባዕድ የሆኑ በራሪ አካላት ሊባሉ ይችላሉ በሚል ከዚህ ቀደም መቀመጡ የሚታወስ ነው። በዘልማድ የሰው ልጅ ጠላት ተደርገው የሚወሰዱት ዩፎዎች አሁን የሰው ልጅ ጠባቂ ሆነው የተገኙ ይመስላሉ በሚል ከ8 እና ከ7 ዓመታት በፊት መረጃዎች ወጥተው ነበረ። ብዙ ጥናቶች ከሚያወጧቸው ውጤቶች መካከል የሰው ልጅ አልተረዳቸውም እንጂ ዩፎዎች የሰው ልጅ የሚወዱና ሰላሙን የሚከታተሉ ፍጥሯን ናቸው የተባለላቸውም ነበረ። የሰው ልጅ ወደ አደገኛው ቦታ አልፎ እንዳይሄድ ለማድረግ ጥረት የሚያደርጉ አንዳንድ ፈታኝ ሁኔታዎችን የሚከላከሉ በተለይም ደግሞ በባህር ውስጥ አልፋችሁ እንዳትሄዱ ከዚህ ካለፋችሁ አደጋ ይገጥማችኋል የሚል ትርጉም የሚሰጡ ናቸው በሚልም ሀሳብ ለማጋራት የሚሞክሩ ነበሩ። ከዚህ ቀደም በበርካታ ጉዳዮች ይህ ነገር ሲነሳ ነበረ። እነዚህ ፍጥረታት በጥንት ግብፃውያን ዘመን ወደ ምድራችን ይመጡ እንደነበር ይነገራል። ከግብፃውያን ፈርዖኖች ጋርም በሱሜሪያ ቋንቋ ይግባቡ እንደነበርና ሰዎችንም በጉድፍቻ መልክ ይወስዱ እንደነበረ በዛን ዘመን የተጻፉ የግብፃውያን መጽሐፍት ያስቀምጣሉና የሰው ልጅ ታሪክ ብዙም ዩፎዎች የራቁ እንዳልሆኑ ለመገመት አያዳግትም። ይህ ማለት ግን እውነት ነው ማለት ደግሞ ትንሽ ሊያዳግት ይችላል። ኢትዮጵያዊ ደራሲ ከዚህ ቀደም አንድ ሀሳብ አስቀምጦ ነበረ። ጳውሎስ ኞኞ በአንድ ሰዓት በአስደናቂና እውነተኛ ታሪኮች መጽሐፍ ላይ አስፍሮታል። ዩፎዎች እውነታው እንዳሉና ደርፓና ቆጣጠር በ1974 ሜይ 4 ናይጄሪያ ውስጥ ከራዳር ውጭ የገባ ማንነቱ ያልታወቀ ጉዝ አካል የግንኙነት ሞገድ ሊመለስ ባለመቻሉ በሚሳኤል ተመቶ እንዲሁ ተደርጎ እንደነበረም አስታውሱታል። የወደቀው አካል መሃሉ ላይ ሉል የመሰለ ክፍል ሲኖረው ዙሪያውን ዲስክ የመሰለ ክፍልም እንዳለው ተነገረ። ርዝመቱ 30 ሜትር ነበረ። በሩ በሚከፈትበት ሰዓት ሁለት ቁመታቸው ከ1 ሜትር ከ50 ሴንቲሜትር ያልበለጠ መልካቸው አረንጓዴ ሆነ በመጠን ግዙፍ ፍጥረታት ሊገኙ እንደቻሉም በወቅቱ ይህው ጸሐፊ ለማብራራት ሞክሮ ነበረ። ለዚህም ነው በእርግጥም አሉ የሚለው እዚህም እዛም በተለያዩ አቅጣጫዎች የሚቀመጠው። ያም ሆኖ ግን እንዲህ አይነት ነገሮች ማረጋገጫ ሳይንሳዊ ማስተማመኛዎችን ያስፈልጋልና እንዴት በሁኔታዎች ልክ አልፈው ሄዱ የሚለውም በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ስለ ዩፎዎች ያለው ጉዳይ እንዲቀጥልና
ምርምር እንዲደረግባቸው ማስቀመጣቸው ምን ያህል ጉዳዩ ዓለምን እንዳሳሰበና ሚስጥራዊነታቸውም እንደቀጠለ ነው። ሙከራው ቀጥሏል። እስካሁን ግን ይህ ነው የሚባል ውጤት እንደማይገኝ እሙን ሆኗል።